ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ባለፈው ላይቭ አትግቡ የሚል ቪዲዮ ሰርች ነበር። በዛ ላይ የተለያየ ሐሳብ አስተያየት ሰጣችኋል። አንዳንዶች ሳይገባችሁ፣ አንዳንዶች ደግሞ ሆን ብላችሁ ማለት ነው። እኔ በዚህ ዙሪያ ላይ አንድ ሰው ላይቭ አትግቡ ያልኩበት የራሴ ምክንያት አለኝ። ውይይትን መሸሽ ወይም ደግሞ ሰዎች እንዳይቀራረቡ ለማድረግ ማሰብ ሳይሆን የሱና ሰው ተውሂድን የያዘ ሰው አቂዳውን አጥብቆ የያዘ ሰው ወላሂ ፈርቶም አያውቅም፣ መቼም አይፈራም፣ ወደፊትም አይፈራም። ምክንያቱም ሐቅ ነው። ቁርአንን ይዞ አንድ ሰው ሐዲስን ይዞ በምንም መንገድ ሊሸማቀቅ የሚችልበት መንገድ የለም። ነገር ግን አንዳንድ ጊዜ ሰዎችን ፈሪ ማስበል ምንድነው ለውይይት ማቅረብ፣ ኑ ከፈለጋችሁ እንወያይ፣ ኑ እንደዚህ እናደርግ፣ ወንድ ኮንክ አትመጣም ወይ ምናምን፣ ልክ የኳስ ተጫዋች ወይም ደግሞ የክለብ ድገፋ ነው የስቴዲየም እንትን ነው የሚመስለውና ይሄ አይደለም ጉዳዩ። ውይይት ሊያስፈልግ ይችላል። ነገር ግን ቦታና ጊዜ ሁኔታዎች ያስፈልጉታል። መስፈርት ናቸው እነዚህ። ዝም ብሎ በዘፈቀደ መልኩ መጥቶ ዝም ብሎ ቤቱ ማንኛውም ሰው መጥቶ ቤቱን ስለከፈተ ብቻ ውይይት ማድረግ አይደለም። ውይይትን የሚፈልጉ የሆኑ አካሎች እነዚህ ግማሾቹ አህባሾች ናቸው በዋናነት። ከዛ በዘለለ ደግሞ እነዚህ ራሳቸውን አሽዓሪያ ብለው የሚያስቡ ወይም የአሽዓሪያ ተከታይ የሆኑ ማለት ነው። አሽዓሪያ፣ ማቱሪዲያና ሌሎችም በጥመት አንጃ ላይ የሚገኙ የሆኑ አካሎች ናቸው። ራሳቸውን በፍልስፍና ዓለም ላይ ያስቀመጡ ሞደርናይዜሽን በሚል ወይም ደግሞ ዘመናዊነት በሚል እስላምን ከሆነ ነገር ጋር ማያያዝ አይታችኋቸው ከሆነ ኹጥባ የሚያደርጉ ዑለሞቻችንን ማጣጣል፣ እነሱን ማንቋሸሽ፣ ተውሂድን ፀሐይ ያስደበደብክ ተውሂድን ለሶስት እየከፈልክ 40 ደቂቃ 50 ደቂቃ 1 ሰዓት ምናምን ታወራለህ። የሆነ የሚናገሩበት መንገድ ስርዓት የጎደለ የሆነ በጣም ከሚባለው በላይ ብዙ አመታቶችን በዕልም ያሳለፉ ዑለሞቻችንን በመኮነን እነሱን በማኮሰስ መልኩ ነው ይሄን ሐሳባቸውን የሚገልጹት። ሐሳባቸው ይታወቃል። ምንነታቸው ማንነታቸው በደንብ አድርጎ የሚታወቁ ሰዎች ናቸው። ወላሂ ነው የምላችሁ። እያንዳንዳቸውን በተናጠል ስም እያነሳን ቪዲዮ መስራት ካለብን እንሰራለን፣ እናጋልጣቸዋለን። የተውሂድ ጠላቶች ናቸው፣ የሱና ጠላቶች ናቸው። የራሳቸውን ዓላማ የራሳቸውን አንጃ ማስፋፋት ይፈልጋሉ በአንድም ሆነ በሌላ መንገድ። ታዲያ አሁን ወደ ውይይቱ ስመጣ ውይይቱን እንወያይ እንዲናደርግ ምናምን ነገር ብለው ሲመጡ ሐቅን ፈልገው አይደለም። በራሳቸው ቤት በራሳቸው ንግግር የሚሰማቸው ሰውን ስላጡ በዚህ አጋጣሚ ከፈለጉ ሙዚቃን መጡ፣ ከፈለጉ ቢድዓ ላይ መጡ፣ ከፈለጉ የሆነ ሰዓት ላይ ደግሞ የሆነ እንትን ይዘው ይመጣሉ፣ ርዕስ ይዘው ይመጣሉ። የሰዎችን አቴንሽን ለመሳብ የሚደረግ የሆነ ጥረት ነው እንጂ ሌላ ነገር አይደለም። ታዲያ እኛ እንደዚህ አይነት ቤቶች ላይ መገኘት አለብን ወይ? የለብንም። وإذا رأيت الذين يخوضون في آياتنا فأعرض عنهم حتى يخوضوا في حديث غيره إنك إذا مثلهم። እንግዲህ በእኛ አንቀጽ ላይ ሲያላግጡ ሲያሾፉ የምታያቸውን ሰዎች ከነዚህ አይነት ሰዎች ራስን አግልል፣ አለበለዚያ አንተም ከነሱ ነህ ብሎ አላህ ተናግሯል። ማላገጥ ማለት ምን ማለት ነው ከተባለ ማላገጥ ማለት እንግዲህ አንድ ሰው እስቲ ቢላህ አለይኩም ቢድዓ ይቻላል ብሎ ዛሬ መጣ፣ መንገድ ከፈትንለት፣ ቤት አመቻቸንለት፣ ውይይት አደረግነው። ነገ ደግሞ ዝሙት ይቻላል ብሎ መጣ፣ አሁንም በራችንን ልንከፍትለት ነው። ትላንትና ሙዚቃ ይፈቀዳል ብሎ መጣ፣ በሩ ተከፈተለት። የሆነን ነገርን ይዞ በመጣ ቁጥር በሩ እየተከፈተ ለሰው እንትን ማድረግ ያስፈልጋል ወይ አግባብ ነው ወይ ብላችሁ ታምናላችሁ? ታዲያ ሰው መደረግ ያለበት ነገር ምንድነው ከተባለ ቢድዓነቱ በደንብ አድርጎ ይነገራል፣ ሽርክነቱ ይነገራል። የሚያምን ያምናል፣ ያላመነ ይቀራል። ነፃ ፍሪ ዲስከስ ነፃ መድረክ ምናምን ነገር ተብሎ አሁን ነፃ መድረክ ለዑለሞች ይሰጣል። ነፃ መድረክ ለዱዓቶች ከሆነ የሚዳኘው ማን ነው? ዑለማ ሊዳኛቸው ይችላል፣ ችግር የለውም። ውይይትን የሚፈራ አንድም አካል የለም፣ ወላሂ ማንም የለም። በዕልም ላይ የተካኑ ወንድሞች አሉ፣ ዱዓቶች ኡስታዞች አሉ፣ አስመሳይ ያልሆኑ ለአቂዳቸው ለተውሂዳቸው ሟች የሆኑ በጣም አሉ፣ አይተናል። አሁንም እንደነ አቡል ቡኻሪ እንደነ ሙዓዝ አይተናል። ይሄ ማሳያ እነዚህ ባንድ በኩል ሜዳው ላይ ገብተው ሰሐው ላይ ገብተው ማየታችን ባንድ በኩል ጥሩ ነው፣ አፋቸውን ያዘጋል። ልክ ራሳቸውን በቃ በሐቅ ላይ እንዳሉ
ሐቅማ ቢኖራቸው ኖሮ ከኛ ጋር መተው ይወያያሉ ብለው ዝም ብለው ባዶ አውላላ ሜዳ ላይ ሲደሰኩሩ የነበሩ ሰዎች አፋቸውን ይዘዋሉ። አሁንም ነገም ከነጎዲያም አለ። ግን ማን ቤት እንዴት የሚለው ነገር ሙእሚን ሙስሊም የሆነ ሰው ሊያስብበት ይገባል። የምትወያዩ ወንድሞች ኡስታዞች፣ እንደዚሁም ደግሞ ለታዳሚነትም ገብታችሁ ቤታቸው ላይ የምትገቡ ሰዎች አላህን ፍሩ። ቦታና ሰዓት ይኖረዋል። ሁኔታዎች ይወስናሉ። ዝም ብሎ ማንም መጥቶ ስለጋበዘ ማንም መጥቶ መንገዱን ስለከፈተ ብቻ ውይይትና ወያት ስላለ ብቻ የውይይትን መድረክ መክፈት አግባብ ነው ብዬ አላምንም። ምክንያቱም ብዙ ሹብሃ ያለባቸው ሰዎች ሹብሃቸውን የሚረጩበት መድረካቸው ነው። ለነዚህ አይነት ሰዎች ለነዚህ አስመሳይ አጭበርባሪ ለሆኑ ሰዎች ሹብሃቸውን የሚለቁበት የሚነዙበት ስለሆነ አንድ ሰው ላይ ሹብሃን ነስተው ከመንገድ ቢያስወጡት እኛ ኪሳራ ነው ውስጥ የምንገባው፣ እንከስራለን። ስለዚህ አደራችሁን ካስፈለገ መስጊድ ላይ ሁነኛ የሆኑ ሰዎች ተሰብስበው ከነሱ ጋር ነው ውይይት መደረግ ያለበት እንጂ ከማንም ወጠጤ ጋር ከማንም አካል ጋር አይደለም መደረግ ያለበት ባይነኝ። አላሁ አለም። ሰላም አለይኩም ወራህመቱላሂ ወበረካቱ።